እውነተኛ ሰው ነኝ ብለሽ ካልሽ ምንም አረጋ አፍሪካ ውስጥ እኮ ነን ያለነው። አባባሌ ብሪፍ እንዲሆን ኦኬ እሺ ኖ እንዲህ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ? አልችልም እኮ እንዴ። እኔ እኮ ታስራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ሰጠኝ ሰው ነኝ። አንደኛ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው። የከሰሰኝ ማን ነው? አቃቤ ህግ ነው አይደል? ክሱን መሰረተው ሰው ላይ አቃቤ ህግ ነው። አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ? ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ። ፌደራል ፖሊስ በ30 ወንትድ ነች አለ። አይደለም እንዴ? ገባክ? ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ? ገባ? አልቀረብኩም፣ መጥሪያ አልመጣልኝም፣ ቤቴ መጥቶ አልፈለጉኝም፣ መስሪያ ቤቴ አልፈለጉኝም። ገባ? እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን? እነሱም ሶሻል ሚዲያ ላይ ፖስቱ፣ እኔም ሶሻል ሚዲያ ላይ ፖስትኩ። ይሄ እኮ ትክክል አይደለም እኮ። ገባ? ይሄ አንፕሮፌሽናል እኮ ነው። እንደ ፕሮፌሽናል ነው መነጋገር ያለብን። መጀመሪያ ህጉ የሚያዘውን ነው መደረግ ያለበት። ህጉ የሚያዘው ምን ባድራሻቸው ይላክላቸው ይላል። ቀጥሎስ በራቸው ላይ ይለጠፍ ይላል። ቀጥሎስ በጋዜጣ ይጠሩ ይላል። ገባ? እሱን ስቴፕ አልፈዋል እንዴ? ሄደዋል እንዴ? መች መጡ? ቤት መጠየቁኝ አልጠየቁኝም እኮ እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም። ሁለተኛ አቃቤ ህግ ጠፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ። ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም። ያንን ነው እያልኩ ያለሁት። ሰነዱን ለምን ፖስተትሽ ብለህ ከጠየቅከኝ ደግሞ ገብቷል አይደለ? ምርጫ አልነበረኝም። ገባ? እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበረ። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልቅ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል አገሪቷ ላይ ተፋይለኛ አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን አገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን በየት በኩል ነው ዳሜጅ ያመጣሁት? እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስቲ። 25 ሚሊዮን እኮ ነው ከፍያለሁ ለኖክ አይደል? 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም። ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው። ስለዚህ ደጋግሜ ምን መሰለ ፍራውን ኦሬዲ ዋናው